ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የብልጽግናው ብሔራዊ መረጃና ደህንነት ፋኖ ወደ አዲስ አበባ የመምጣት እድል አለው በሚል በሰራው ጥናት የፊት ደጀኑ እነማን ይሆናሉ የሚል ልየታ ማድረጉን ምንጮች ለጣና ባደረሱት መረጃ ጠቁመዋል። ጥናቱ አማራ የሆኑና ለአማራ ትግል ደጋፊ ናቸው በሚል የተፈረጁ የማህበረሰብ ክፍሎች ላይ አተኩሯል። ይህ ብቻ ሳይሆን ቀኜ በሚል መጠሪያ የፋኖ የውስጥ አርበኞች ናቸው ባላቸው አዲስ አበባ በሚገኙ የብአዴን ብልጽግና አመራሮች ላይም የደህንነት መስሪያ ቤቱ ጥናት ያተኩራል። ጥናቱ ምክረ ሀሳቦችንና የውሳኔ ሀሳቦችን የያዘ ነውም ተብሏል። ቀዳሚው መረጃችን ነው። የአማራ ፋኖ ብሔራዊ ንቅናቄ ከ2540 በላይ ምርኮኞች በጎንደሩ ውጊያ ብቻ በእጁ እንደገቡ አረጋገጠ። ንቅናቄው አንድነታችን ሸዋ፣ ወሎና ጎጃም ላይ የተከፈተብንን ጥቃት በመመከት ጎንደር ላይ ባገኘነው የድል ማህተም ታትሟል ሲልም ገልጸዋል። ዝርዝር መረጃው ተሰናድቷል። የህወሓት ኃይሎች የትጥቅ አቅም በከፍተኛ ሁኔታ ማደጉን የሚጠቁሙ ወታደራዊ መረጃዎች በመውጣት ላይ ናቸው። በሌላ በኩል የኤርትራ ሰራዊት እንቅስቃሴ ከፍ ብሎ መታየቱ ተሰምተዋል። የህወሓትን የጦርነት ዝግጅት የሚያሳዩ ተከታታይ መረጃዎችም ወጥተዋል። ህወሓት ምን ታጠቀ ለሚለውና ተጨማሪ አሁናዊ ወታደራዊ ዝግጅቶችን የተመለከቱ ጥብቅ መረጃዎችን ይዘናል። ቱርክ በኢትዮጵያ ጎረቤት ሀገር ሶማሊያ የምትልካቸውን የጦር መሳሪያ ቁጥር እየጨመረች ነው። አሁን ላይ ከፍተኛ ቁጥር ያለው ጦር መሳሪያ ወደ ሶማሊያ ገብተዋል። በሌላ በኩል ሶማሊያ ጎረቤቶቿን አስጠንቅቃለች። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው ብሔራዊ መረጃና ደህንነት ፋኖ ወደ አዲስ አበባ ሲገሰግስ የፊት ደጀኑ እነማን ይሆናሉ የሚል ጥናት መስራቱን ምንጮች ጠቆሙ። ጥናቱ አማራ የሆኑና ለአማራ ትግል ደጋፊ ናቸው በሚል የተፈረጁ የማህበረሰብ ክፍሎች ላይ አተኩሯል። የደህንነት መስሪያ ቤቱ ጥናት ምክረ ሀሳቦችንና የውሳኔ ሀሳቦችን የያዘ ነውም ተብሏል። የብልጽግናው ብሔራዊ መረጃና ደህንነት በምክትል ዳይሬክተሩ አቶ ሲሳይ ቶላ በሚመራው ቡድን ፋኖ ወደ አዲስ አበባ ቢመጣ የፊት ደጀኑ እነማን ይሆናሉ የሚል ጥናት መስራቱን በጥናቱ የጠቆሙት የውስጥ ምንጮች አገዛዙ አሁንም አዲስ አበባንና ህዝቧን በከፍተኛ ስጋት እንደሚመለከተው ነው የጠቆሙት። በተለይም የተመዘገበ ህጋዊ የወገብ ትጥቅ ያላቸው ከዚህ ቀደም በመከላከያ ሰራዊት በክልል የጸጥታ መዋቅርና በልዩ ልዩ የፖሊስና የውትድርና አገልግሎት የሰሩ አሁን በሌላ መደበኛ የህይወት መስክ ያሉ ጡረታና ቦርድ የወጡ የአማራ ተወላጆች የፋኖ ትግል በትጥቅ ጭምር በመደገፍ አዲስ አበባ ላይ ሊዋጉ ይችላሉ የሚለው የደህንነት መስሪያ ቤቱ ጥናት አሁን ላይ ህጋዊ የወገብ ትጥቅ ያላቸው ሰዎችን ትጥቅ ማስወረድ የሚል ምክረ ሀሳብ ማካተቱን ምንጮች ጠቁመዋል። በአዲስ አበባ ከተማ ህጋዊ ትጥቅ ያላቸውን ሰዎች ጨምሮ ለስርዓቱ አደጋ ይሆናሉ በሚል በተለያዩ አካላት ላይ የመኖሪያ ቤት ውስጥና የስራ ቦታ ወይንም ድርጅታቸው እንዲፈተሽ፣ የባንክ ሂሳባቸው እንዲበረበር፣ ውሎና የማህበራዊ ግንኙነት መስመራቸው ክትትል እንዲደረግበት ጭምር ጥናቱ ምክረ ሀሳቦችን ይሰነዝራል። በተለይም ህጋዊ ሰውነት ያላቸውንም ቢሆን የመሳሪያ ገፈፋው ስራ የአማራ ማንነት ባላቸው የከተማው ነዋሪዎች ላይ እንዲያተኩር ጥናቱ በአጽንኦት መጠቆሙ ታውቋል። የአማራ ብልጽግና የፓርቲ አባላትና የመንግስት ባለስልጣናት የብልጽግና ፓርቲና የመንግስት አካል የሆኑ የስርዓቱ አገልጋዮቹም ቀኝ የተሰኘው የፋኖ የውስጥ አደረጃጀት አባል መሆን አለመሆናቸው በክትትል የሚጣራ ሆኖ አጠራጣሪ ነገሮች በአዲስ አበባ ለግል መጠበቂያ የታጠቁትን ትጥቅ እንዲፈቱ በጥናቱ ላይ በምክረ ሀሳብ መቅረቡን ምንጮች ለጣና ጠቁመዋል። ጥናቱ ላይ ሁለት ቦታ የሚረግጡ ሲል የበየናቸው የብአዴን ብልጽግና ካድሬዎች በስጋት ደረጃ የሚታዩትን በፍጥነት ክትትል ወይንም ሰርቪሊያንስ ውስጥ ማስገባት እንደሚገባ፣ በተለይም የግል መጠበቂያ ትጥቅ ካላቸው እንዲያወርዱ መደረግ እንዳለበት ነው የውሳኔ ሀሳብ ያቀረበው። በጥናቱ መሰረት አገዛዙ ፋኖ ወደ አዲስ አበባ የመምጣት እድል ያለው ሲሆን ለዚህ አስቻይ ሁኔታ የሚፈጥሩለት ከተማን ማዕከል ያደረጉ ስርዓታዊ አደጋዎች መኖራቸውን የደህንነቱ ጥናት ያምናል። ስርዓቱ በተላላኪነት የሚያሰራቸውን አማራዎች ሳይቀር እምነት ያጣባቸው መሆኑን የሚያሳየው ጥናቱ በተጨማሪም እንዲህ አይነት አማሮችን ለይቶ ትጥቅ የማስፈታት ተግባር የመጨረሻው ዓላማ አዲስ አበባን ከፋኖ መከላከል ነው የሚል እምነት ያሳደረ መሆኑ ደግሞ የአገዛዙን ጭንቀት ያሳየ ሆኗል። ከዚሁ ጥናት ጋር በተያያዘም ከአዲስ አበባ መገናኛ አንስቶ ኮተቤ፣ ካራ፣ ለገጣፎ፣ ሰንዳፋ፣ አለይልቱ፣ ሸኖ፣ ጫጫ አድርጎ ደብረ ብርሃን ድረስ የሚዘልቅ ለጸጥታ ስጋት ይሆናሉ የተባሉ የአማራ ተወላጆችንና ይዞታዎችን ለመመንጠር አቅጣጫ መሰጠቱ ተሰምተዋል። ይህ አማራውን ነባር ይዞታ
ይዞታ የማሳጣትና ባለፉት ዓመታት የገነባውን ማህበራዊ ትስስር የመበጠስ እንቅስቃሴ ለበርካታ ወራት አገዛዙ የጸጥታና ደህንነት የጋራ ግብረ ኃይል ብሎ የሚጠራቸው መከላከያ፣ የኢንፎርሜሽን መረብ ደህንነት፣ የአዲስ አበባ ፖሊስ፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት በተውጣጣ ኮሚቴ ሲሰራበት ቆይቶ ወደ ትግበራ ሊገባ መሆኑ ነው በመረጃው ላይ የተመላከተው። ይህ አማራውን አንገት ለማስደፋት የሚደረግ እንቅስቃሴ ከነባር ይዞታው ከማባረር ከማፈናቀል ባሻገር እስከ ሀብት ንብረቱ ማሳጣት፣ በህጋዊ መንገድም ቢሆን የታጠቀውን መሳሪያ ማስፈታት እንደሚገባ መወሰኑን፣ ይህም ብሔራዊ መረጃና ደህንነት መስሪያ ቤቱ ካጠናው ጥናት ጋር የሚዛመድ እንደሆነ ነው ምንጮች ያስረዱት። ከጥር 26 ቀን ጀምሮ ለተከታታይ 7 ቀናት ሸዋ ላይ ኢንተርኔትና የስልክ ግንኙነት አቋርጦ ኤሊት ፎርስ የሚለውን የልዩ ዘመቻዎች እዝ አየር ወለድ ኮማንዶ ጦር አዝምቶ የነበረው አገዛዙ የከሸፈው ዘመቻ የዚህ እቅድ አንዱ አካል እንደሆነ ምንጮች አክለው ገልጸዋል። ከአዲስ አበባ በቅርብ ርቀት የሚገኘው ሸዋ የአፋብን ሁለቱም እዞች የፋኖ ኃይሎችን ቢቻል ሙሉ ለሙሉ ማጥፋት ካልተቻለ ግን ማዳከምና ስጋት ወደማይሆንበት ደረጃ ማድረስ የሚለው ወታደራዊ የዘመቻ እቅድ ከዚሁ ጥናት ጋር የሚገናኝ እንደሆነ፣ ሆኖም ግን ዘመቻው የከሸፈ መሆኑን ተከትሎ አሁንም አዲስ አበባ የፋኖ ኃይሎች ይመጣሉ፣ ከተማ ውስጥም ደጋፊ ህዝብ አላቸው የሚለው የአገዛዙ ስጋት እንደቀጠለ ነው። የአማራ ፋኖ ብሔራዊ ንቅናቄ ከ2540 በላይ ምርኮኞች በጎንደር ውጊያ ብቻ በእጁ እንደገቡ አረጋገጠ። ንቅናቄው አንድነታችን ሸዋ፣ ወሎና ጎጃም ላይ የተከፈተብንን ጥቃት በመመከት ጎንደር ላይ ባገኘነው የድል ማህተም ታትሟል ሲልም ገልጸዋል። አፋብን የጎንደሩን ድል አስመልክቶ በሰጠው ይፋዊ መግለጫ ላይ እንደገለጸው ከ2540 በላይ ምርኮኛ በእጅ ይገኛል ብለዋል። የሰብአዊ ምርኮ ሁኔታውን ሲያስረዳም ጎንደር ላይ መሀል አርማጭሆንና ሁለቱን በለሳዎች ባካለለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ ታቦር፣ ከደረ ሐሙሲት እስከ እብናት፣ ከጋይንት እስከ አለምበር ድረስ በሸፈነው ደቡባዊ የጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች የአገዛዙን ሰራዊት በመጠራረግ የድርጅታችን አንድነት በድል እንዲታጀብ አድርገውታል። በዚህ ውጊያም ከ2540 በላይ ሰብአዊ ምርኮ በእጁ እንደሚገኝ አረጋግጧል። በጎጃም፣ በጎንደር፣ በሸዋና በወሎ ቤት አማራ ቀጠናዎች በተካሄዱ አውደ ውጊያዎች በርካታ አህዶችን በተለይም በክፍለ ጦርና በሬጅመንት ደረጃ ያሉትን የአገዛዙን ጦር ከነ አመራሮቹ በተደጋጋሚ ደምስሰናል ያለው አፋብን በብዙ ሺህ የሚቆጠሩ ምርኮኞችን ወደ ቤተሰባቸው ልከናል፣ ከፊሉንም ለቀይ መስቀል አስረክበናል በማለት የፋኖ ትግል የመጣበትን ወታደራዊ የድል መንገድ አብራርተዋል። ንጹሃን ላይ ያነጣጠረ ጥቃትን በተመለከተ የአማራን ህዝብ ማንበርከክ ያገዛዙ የጦርነት ተልዕኮ መሆኑን ያስረዳ ሲሆን በህዝቡ ላይ በድሮን በጦር ጀቶችና በሌሎችም ከባድ መሳሪያዎች ድብደባ በማድረግ የኃይል የበላይነትን ማሳየትና የወገን ኃይል ላይ የስነ ልቦና ጫና መፍጠርን እንደ ስልት ለመጠቀም የጅምላ ፍጅት ፈጽሟል። በዚህም በርካታ ንጹሃን አልቀዋል። የንጹሃን መኖሪያ መንደሮች፣ ትምህርት ቤቶች፣ ቤተ እምነቶችና ጤና ተቋማትን ጨምሮ መጠነ ሰፊ የማህበራዊ መሰረተ ልማት ውድመት መፈጸሙን፣ ይህም በጦር ወንጀል የሚበየን መሆኑን አስረድተዋል። በርካታ ሴቶች፣ ህጻናትና አረጋውያንን ጨምሮ ሲቪሊያንን በግፍ ጨፍጭፈዋል። ይሁን እንጂ የአገዛዙ ጭካኔ ህዝባዊ መሰረታችንን ከማጠናከርና አረመኔነቱን ከማረጋገጥ ያለፈ ፋይዳ አላመጣለትም ብለዋል። ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት የሚጠቀመው አገዛዙ በራሱ ህዝብ ላይ ጨካኝ አረመኔ ተግባራትን የሚፈጽም አገዛዝ ለሀገር ክብርና ብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም ሲል አፋብን በመግለጫው ሞግተዋል። በተለይም ግጭት ጠማቂው የብልጽግና አገዛዝ የሀገርን ሉዓላዊነት አሳልፎ ለመስጠት የማያመነታ ስለመሆኑ ባለፉት 7 ዓመታት ሀገር ውስጥ አንዱን በአንዱ ላይ በማስነሳት ግጭትን በመለኮስ በፍቅር የሚኖሩትን ማህበረሰቦች ሳይቀር ለራሱ ፕሮጀክት በሚመቸው መልኩ ስውር ጦር በማስገባት ሲወጋና ሲያስወጋ ቆይቷል ሲል የአገዛዙን የጥፋት ዓላማ አመላክቷል። ከዚህ ባሻገር ለዘመናት በመከባበርና በፍቅር የኖሩ አጎራባች ሀገራት ድረስ በመዝለቅ እርስ በርስ እንዲከፋፈሉ ዓለም አቀፍ የሉዓላዊነትን ህግ በመጣስ ታጣቂዎችን በማሰልጠንና በማሰማራት ለጎረቤቶቻችን ጠንቅ እየተከለ ይገኛል ያለው የአፋብን መግለጫ አብይ አህመድን የቀጠናው የሰላም ጸርና አተራማሽ ብሏቸዋል። ከምንም በላይ የቱርክ፣ የዩናይትድ አረብ ኤምሬት፣ የቻይና፣ የአዘርባይጃን
የአጋጃን ድሮኖችና ሌሎች ዘመናዊ የጦር መሳሪያዎችን በአማራ ህዝብ ላይ በመሞከር የሀገሪቱን ህዝብ የአዳዲስ ጦር መሳሪያ መሞከር ያደረገው አገዛዙ የኢትዮጵያን ክብርና ሉዓላዊነት ተራ ሸቀጥ እንዳደረገው በመግለጫው ያብራራው አፋብን አገዛዙ አንድ ጊዜ በባህር በር ጉዳይ ሌላ ጊዜ በሉዓላዊነትና የወደብ ጉዳይን አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባን ህዝብ ለማዘናጋትና በሌላ ትኩረት ተጠምዶ ዋናውን አጀንዳውን ቸል እንዲለውና የትግላችንን ማህበራዊ መሰረት ለመናድ ከንቱ ጥረት አድርጓል ብሎታል። በተለይም የአማራን ህዝብ የተጋድሎ ትርክት በቀጠናዊ ጦርነት ውስጥ እንዲዋጥ በማድረግ በስኬት ላይ ያለውን የህልውና የተጋድሎ በአርቲፊሻል ብሔራዊ ጀብደኝነት ለማደብዘዝ ያደረገው ጥረት እንደ ሌሎች ማደናገሪያዎች ከጅምሩ የከሸፈ መሆኑን ገልጸዋል። አፋብን በጎንደር ቀጠናዎች ለተከታታይ 5 ቀናት ባካሄደው ውጊያ 13 ዲሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሽና በመቶ ሺዎች የሚቆጠሩ ተተኳሾችን እንዲሁም አንድ አይሱዚ የጭነት መኪና የዲሽቃ ተተኳሽ የያዙ ሳጥኖችን በምርኮ ገቢ ማድረጉ ይታወሳል። ይህ ከፍተኛ ድል የአማራ የህልውና ትግል ከተጀመረ ወዲህ በአጭር ቀናት የተመዘገበ መጠነ ሰፊ ወታደራዊ ቁሳዊ ምርኮ ሆኖ ተመዝግቧል። የህወሓት ኃይሎች የትጥቅ አቅም በከፍተኛ ሁኔታ ማደጉን የሚጠቁሙ ወታደራዊ መረጃዎች በመውጣት ላይ ናቸው። በሌላ በኩል የኤርትራ ሰራዊት እንቅስቃሴ ከፍ ብሎ መታየቱ ተሰምተዋል። የህወሓትን የጦርነት ዝግጅት የሚያሳዩ ተከታታይ መረጃዎችም ወጥተዋል። ህወሓት ከ5 ዓመት በፊት በተካሄደው ጦርነት ከሰበሰባቸው ከባድ መሳሪያዎች በላይ በአሁኑ ሰዓት የትጥቅ አቅሙን እንዳሳደገ ተሰምተዋል። ከዚህ ቀደም በትግራይ ገጠራማ ቦታዎች በቁፋሩ ደብቆ ካቆያቸው ከባድ መሳሪያዎች በተጨማሪ አዳዲስ መሳሪያዎችን ከውጭ ማስገባቱን የጠቆሙት ምንጮች በተለይም የጸረ ታንክ ሚሳኤል ትጥቁ በአይነቱ ልዩ የሆነ አቅም እንደሚፈጥርለት ነው በወታደራዊ መረጃው ላይ የተመላከተው። ህወሓት በቅርቡ ከታጠቃቸው ልዩ መሳሪያዎች አንዱ ሩሲያ ሰራሹ ዘመናዊው የጸረ ታንክ ሚሳኤል ኮርኔት አንቲ ታንክ መተኮሻ መሆኑ ወታደራዊ ምንጮች ጠቁመዋል። ይህ የጸረ ታንክ ሚሳኤል መተኮሻ የትኛውንም አይነት የቅርብ ጊዜ ሰራሽ ዘመናዊ ታንክና ብረት ለበስ ተሽከርካሪ የማውደም አቅም ያለው ሲሆን እንደ አየር መቃወሚያ ዙ-23 ያሉትን ከባድ መሳሪያዎች ደግሞ ወደ አመድነት የመቀየር አቅም እንዳለው በወታደራዊ ባለሙያዎች ዘንድ ይነገርለታል። በብልጽግናው አገዛዝ ሰራዊት ውስጥ ይህንን የመሰለ ዘመናዊ የጸረ ታንክ ሚሳኤል በእዝ ደረጃ እንዳለ መረጃዎች ያሳያሉ። ህወሓት በበኩሉ በየግንባሩ ማስገባቱን የተሰማው በአንድ ኮርኔት የጸረ ታንክ ሚሳኤል ብቻ በርካታ ታንኮችን ከጥቅም ውጭ ማድረግ እንደሚቻል የሚጠቁሙት ወታደራዊ ባለሙያዎች እንደዚህ አይነት መሳሪያ በህወሓት እጅ መኖሩ ቀጣዩን ጦርነት ውስብስብና አደገኛ ሊያደርገው እንደሚችል ያስረዳሉ። ህወሓት ከዚህ የጸረ ታንክ ሚሳኤል በተጨማሪ በርካታ መድፎች፣ የአየር መቃወሚያ፣ ቀላል ሮኬት፣ ጸረ ድሮኖችንና መለስተኛ ድሮን እንደታጠቀ አፈትላኪ ወታደራዊ መረጃዎች ያሳያሉ። በሌላ በኩል የጦርነት ዝግጅቶችን የሚያሳየው እንቅስቃሴ የህወሓት ከፍተኛ አመራሮች ከመቀሌ ወጥተው ወደ ተለያዩ አካባቢዎች ተመድበው የቅስቀሳና የስምሪት ስራዎችን እንዲሰሩ መመደባቸው የታወቀ ሲሆን በዚህ የቅስቀሳ ስራቸው እያንዳንዱ ዞን፣ ወረዳና ቀበሌ ደረቅ የስንቅ ዝግጅትና ሌሎችን የሰራዊት ምገባ የሎጂስቲክስ ማዕከል መፍጠር እንዳለበት መታዘዙ ተሰምተዋል። በሰራዊቱ ውስጥ ያለ ወይንም ከዚህ በፊት አገልግሎት የሰጠ በተለያዩ ምክንያቶች ከሰራዊቱ የወጣ ላብነት በዲዲአር የተቀነሰ የኮበለለ በረፍት ላይ የቆየ ስልጠና ያቋረጠ ወዘተ ወደ ክፍሉ እንዲመለስ አስገዳጅ መመሪያ መተላለፉም በመረጃው ላይ ተመላክተዋል። በእያንዳንዱ ወረዳና ቀበሌ ወጣቶችን ለጦርነት ለመቀስቀስ ኮታ ተመድቧል የሚሉት ምንጮች ሁሉም የመንግስት ሰራተኞች በጦርነት ጉዳት ለደረሰባቸው በሕክምና ስም 50% ደሞዛቸውን እንዲለግሱ በፖለቲካ አመራሩ በኩል መድረኮች እንዲፈጠሩ መታዘዙን ገልጸዋል። በተሃድሶና እንቅስቃሴ በሚያውኩ አካላት ላይ እርምጃ እንዲወሰድ ጥብቅ ወታደራዊ መመሪያ መተላለፉን የገለጹት የመረጃው ምንጮች እንቅስቃሴው የሙሉ ጦርነት ዝግጅት እንደሆነ ጠቁመዋል። የብልጽግናው አገዛዝ በበኩሉ መጠነ ሰፊ ሰራዊቱን ወደ ህወሓት ወደሚገኝባቸው ቀጠናዎች ያስጠጋ ሲሆን በተለይም በአፋር አዋሳኞች ራያና ደቡብ ምስራቅ ትግራይ ትይዩ በላስታና ዋግምራ በጠለምት ወልቃይት ተከዜ ግንባር እንዲሁም በሱዳን ድንበር ባሉ ስትራቴጂካዊና ስልታዊ ቦታዎች ላይ በርካታ ሰራዊት ማስፈሩ ታውቋል። ከፍተኛ መጠን ያለው የከባድ መሳሪያ ስምሪት እንዳለም ተጠቁሟል። ቢኤም የተሰኘውን ከባድ መሳሪያ ጨምሮ ሮኬቶችንና ዘመናዊ ታንኮች ወደ ግንባር መግባታቸው ተጠቁሟል። የኤርትራ ሰራዊት እንቅስቃሴን በተመለከተ በወጣው መረጃ ላይ እንደተመላከተው እግረኛና ሜካናይዝድ ጦሩ በዛላምበሳና በአብዛኞቹ የአዲ ሀጻና ኢሮብ ቀበሌዎች መግባቱ ተገልጸዋል። በተመሳሳይ ወደ ተንቤን አብያዲ እንቅስቃሴዎች እንዳለ የጠቆሙት ወታደራዊ ምንጮች ሙሉ ግንባር ውጊያ በማንኛውም ሰዓትና ሁኔታ ሊጀመር እንደሚችል ጠቁመዋል።
ቱርክ በኢትዮጵያ ጎረቤት ሀገር ሶማሊያ የምትልካቸውን የጦር መሳሪያ ቁጥር እየጨመረች ነው። አሁን ላይ ከፍተኛ ቁጥር ያለው ጦር መሳሪያ ወደ ሶማሊያ ገብተዋል። በሌላ በኩል ሶማሊያ ጎረቤቶቿን አስጠንቅቃለች። በአዲስ አበባ የሚገኙት የሀገሪቱ ፕሬዝዳንት የሶማሊያ ጎረቤቶች ላይ ከፍተኛ ቁጣ አሰምተዋል። ቱርክ ከፍተኛ ቁጥር ያለው የጦር መሳሪያ ወደ ሶማሊያ እያስገባች ነው። ቱርክ በሶማሊያ የባህር ዳርቻ ከፍተኛ መጠን ያለውን ነዳጅ ድፍድፍን ለማውጣት በከፍተኛ ዝግጅት ላይ ከመሆኗ ጋር ተያይዞ ለዚሁ ተግባር ሊውሉ የሚችሉ የቴክኖሎጂ ግብዓቶችንና የባህር ኃይሏን ግብረ ኃይል ጭምር እስከ ሙሉ ትጥቁ ወደ ሶማሊያ የባህር ዳርቻ ልካለች። ቱርክ ከምንጊዜውም በላይ ወደ ሶማሊያ የምትልካቸውን የጦር መሳሪያዎች በብዛትና በአይነት በከፍተኛ ሁኔታ እያስገባች ያለችው እስራኤል ከሶማሊያ ተገንጥላ በራሷ ሀገር መሆኗን ላወጀችው ሶማሌላንድ ሀገራዊ እውቅና መስጠቷን ተከትሎ ነው። በቅርቡ አሜሪካ ሰራሹን ኤፍ-16 ተዋጊ ጀትን ወደ ሶማሊያ ምድር ማስገባቷ ይታወሳል። ከሰሞኑ ቱርክ እጅግ የዘመኑ ታንኮችንና ሌሎች ብረት ለበስ ተሽከርካሪዎችን በመርከብ ጭና በማጓጓዝ በሞቃዲሾ ጎዳናዎች ላይ ስታዘዋውር ታይተዋል። ሶማሊያ ከየትኛውም ሀገር የወረራ ስጋት ውስጥ ባልሆነችበት ሁኔታ ቱርክ ከባህር ኃይል እስከ አየር ኃይል ብሎም የሜካናይዝድ ጦር መሳሪያዎችን በስፋት ማስገባት የመጀመሪያ ጉዳይ በርካቶችን አወዛግቧል። ቱርክ በዚህ ልክ ጦር ማስገባቷ ከሶማሊያ ጋር በመተባበር ሶማሌላንድን በወረራ የመቆጣጠር ፍላጎቷን ያሳየ ሆኗል። በሶሪያ በፍልስጤምና በአጠቃላይ በመካከለኛው ምስራቅ ጉዳዮች ከእስራኤል ጋር የማትግባባው ቱርክ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ተቃውሞ ካሰሙት መካከል ናት። በሌላ በኩል አዲስ አበባ የሚገኙት የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ ከራስ ገዟ ሶማሌላንድ ጋር በተያያዘ የጎረቤት ሀገራትን አስጠንቅቀዋል። የሶማሊያ ጎረቤት ሀገራት የሚባሉት 3 ሲሆኑ ከእነዚህ ውስጥ ኢትዮጵያ፣ ኬንያና ጅቡቲ ናቸው። ማስጠንቀቂያውም በቀጥታ እነዚህን ሀገራት ይመለከታል። ፕሬዝዳንቱ ለንደን ውስጥ የሚታተመው አሽራቅ አላውሳጥ ለተባለው የአረበኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሌላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉ ይፈልጋሉ ሲሉ መክሰሳቸውን ቢቢሲ ዘግቧል። ፕሬዝዳንቱ ለዚህ ክሳቸው የትኛውንም ሀገር በስም አልጠቀሱም። በደፈናው አንዳንድ የቀጠናው ሀገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠናው መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት ይፈልጋሉ በማለት አስጠንቅቀዋል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ጅቡቲ እውቅናውን ካወገዙት ሀገራት መካከል ትጠቀሳለች። ከጎረቤት ሀገራት መካከል እስካሁን በይፋ ተቃውሟቸውን ወይም ድጋፋቸውን ያልገለጹት ኢትዮጵያና ኬንያ ናቸው። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ አልፈልግም ያሉት ፕሬዝዳንቱ ነገር ግን ይህንን እውቅና አንዳንዶቹ ውስን ጥቅም ማግኘት የሚያስችላቸው አድርገው ሊመለከቱት ይችላሉ ብለዋል። ኢራን የኒውክሌር ተቋማቷን ደህንነት እየጠበቀች ነው ተባለ። ኢራን የምድር ስር የኒውክሌር ተቋሞቿን ደህንነት እያጠናከረች መሆኑ በሳተላይት ምስል ላይ ተመላክቷል። ኢራን ይህንን እያደረገች ያለችው ከአሜሪካ ሊመጣ የሚችለውን ጥቃት ተከትሎ ነው። ከዝነኛው ናትዛ የኒውክሌር ተቋምና ከተቋሙ በ2 ኪሎ ሜትሮች ርቀት በሚገኝ በተራራ ስር ባለው የኒውክሌር ማበልጸጊያ ቋት ላይ አዲስ የደህንነት ግንባታዎች መካሄዳቸውን የሳተላይት መረጃዎች አመላክተዋል። ኢራን አሁን ላይ በኒውክሌር ተቋሞቿ ውስጥ ምን እየሰራች እንደሆነ እንዳይታወቅ አዳዲስ የኮንክሪት ጣራዎች መገንባቷ ታውቋል። በሳተላይት ምስሎቹ የኒውክሌር ተቋማቱን ሰርስሮ ከሚገባ ፈንጂ ለመከላከል ከፍተኛ ግንባታ እየተከናወነ መሆኑን ቢቢሲ ዘግቧል። ወታደራዊ ባለሙያዎች የኒውክሌር ተቋማቱ ስራ ላይ ስለመሆናቸው ማስረጃ ለመኖሩን ገልጸው ለሚመጣ ጥቃት ኢራን መዘጋጀቷን ጠቁመዋል። ግንባታው ጸረ ድሮን ከለላም አለው። የኢራን እስራኤል የ12 ቀን ጦርነት ተከትሎ አሜሪካ በኢራን ከ3 በላይ የኒውክሌር ተቋማት ላይ ድብደባ ማድረሷ ይታወሳል። የትራምፕ አስተዳደር በድብደባው የኢራንን የኒውክሌር ተቋምና አቅም ላይመለስ ማውደሙን በድል መግለጹን ተከትሎ ኢራን ታስተባብላለች። ኢራን ከአሜሪካ ጥቃት መልስ ውድመቱን በማጽዳት የኒውክሌር ፕሮግራሟን መልሳ መገንባቷ ተሰምተዋል። የዓለም አቀፍ የአቶሚክ ኒውክሌር ተቆጣጣሪ ኤጀንሲ ራፋል ግሮሲ ኢራን አሁንም ድረስ 400 ኪሎ ግራም የበለጸገ ዩራኒየም ከምድር ስር ባሉ ተቋማቶች ማከማቸቷን ይገልጻሉ። በጉዳዩ ተንታኝ የሆኑት ፕሮፌሰር ሱናዞዲ ኢራን አሁን ላይ ከአሜሪካና ኢራን ለሚመጣ ጥቃት እየተዘጋጀች ሳትሆን አትቀርም ሲሉ ለቢቢሲ ገልጸዋል። አሜሪካ ከሰሞኑ ሁለተኛዋን ግዙፍ የጦር መርከብ ወደ መካከለኛው ምስራቅ መላኳ ተሰምተዋል። ትራምፕ አርማዳ ሲሉ የጠሩት የ9 የጦር መርከቦችና የአንድ ሰርጓጅ መርከብ ስብስብ ኢራንን ከቦ ይገኛል። ትራምፕ ለኢራን ያቀረቡት ሁለት አማራጭ ቴሄራን የኒውክሌርና ባላስቲክ ሚሳይል ፕሮግራሞችን እንድታቆም ካልሆነ ለጥቃት እንድትዘጋጅ የሚል ነው።
ኢራን ፍትሐዊ የሆነ ድርድር ለማድረግ ፈቃደኛ መሆኗን የገለጸች ሲሆን ሆኖም በባላስቲክ ሚሳኤል ፕሮግራሟ ላይ እንደማትደራደር ለጦርነት ዝግጁ መሆኗን በግልጽ አስታውቃለች። ኢራንና አሜሪካ በወሩ በኦማን ንግግር ያደረጉ ሲሆን ቀጣይ አንድ ንግግር እንደሚኖራቸውም ቀጠሮ መያዛቸው ታውቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር